ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት አመሻችሁ? ለዕለተ እሑድ ምሽት ይዘን የመጣ ነው እጅግ አነጋጋሪና ወሳኝ የሆነ መረጃ ልናቀብላችሁ ከፓስተር አለማየሁ ጋር ተገናኝተናል። ይሄ አጀንዳ በእውነቱ የክርስቶስ ኢየሱስ ዳግም መምጣት በጣም ቅርብ መሆኑን የሚያውጅና የሚያስጠነቅቅ እንደገናም ደግሞ የአውሬው መንግስት መሰረታዊ የሆነው መደላድል እየተደላደለ እንደሆነ አመላካች የሆነ መረጃ ስለሆነ ልባችሁን ጆሮአችሁን ከፍታችሁ በጥንቃቄ በማስተዋል እንድታደምጡን ከወዲሁ እናሳስባለን። በተለይም ደግሞ የአብያተ ክርስቲያናት ህብረት መሪዎች፣ በአጠቃላይ የካውንስሉ የሌላውን ቤተ እምነት መሪዎች ጥንቃቄ እንድትሰሙን እናሳስባለን። መረጃውን እንግዲህ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ያጋራናል። እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ታሪካዊ የሆነ እንደገና ደግሞ የክርስቶስ ኢየሱስ መምጫ አመላካች ጊዜ ላይና ዋዜማ ላይ እንገኛለን። እኛ ግን የት ቦታ ላይ ነን የሚለውን ጥያቄ ማንሳት እንወዳለን። ውድ አድማጮቻችን በቀን ላይ ወንድማችን ብስራት አሳሳቢ የሆነ መልእክት አስተላልፎልን ነበረ። ብዙዎቻችሁ ተመልክታችሁታል። እንግዲህ ከዛ በመቀጠል ደግሞ እኔና ፓስተር ደግሞ በዚህ ጉዳይ ላይ እንጨዋወታለን። በቅድሚያ ሰላምታ ልስጥና በቀጥታ ወደ ውይይታችን እናመራለን። ሰላም ላንተ ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን ፓስተር። እንግዲህ እጅግ አደገኛና አስፈሪ ዘመን ላይ እንዳለን እንረዳለን። በቀጥታ እስኪ ብዙ ሳልል ምንድነው ይሄ አጀንዳ ፓስተር? እንግዲህ በየዓመቱ እነዚህ ኤልጂቢቲኪው ወይም ደግሞ የሰዶማውያን ቀን በመባል ሰኔ ወሩ ሙሉ ይከበራል። ዘፕራውድ መንዝ ነው የሚሉት እነሱ። ዘፕራውድ መንዝ ይሉታል። የኩራት ሳይሆን የውርደት ወር ነው። ውርደት ነው እና ይህ ግን ያሁኑ የሚያስገርመው ሰኞ ዕለት ነው የሚከበረው። ሰኞ ዕለት ይሄ የሚከበረው ደግሞ ታሪካዊ ነው። በእስራኤል ታሪካዊ አይደል? ታሪክ ይብላውና ታሪካዊ የምትልበት ታሪካዊ ስለ ታሪክ አይደል? ወደ ኋላ ሄደን ማለት ነው። ውርደት ነው እና ምንድነው በዘፍጥረት ምዕራፍ 14 ላይ ይመስለኛል ባለሳሳት የሰዶምና ጎሞራ የተቃጠለበት በድን ተበልተው የተቃጠሉበት ቦታ ላይ በዚህ ሰኞ የእስራኤል ውስጥ ኢየሩሳሌም አካባቢ በሙት ባህር እና ሙት ባህር አካባቢ ይከበራል። ይሄ እንግዲህ ፓስተር ሰይጣን ከ4000 ዓመታት በኋላ የመዘዘው ካርድ ይመስለኛል። አዎ እንግዲህ ምንድነው መሰለ፣ እኔ ምናልባትም የመጨረሻቸው ሊሆን ይችላል። ምክንያቱም እዛ አውሬው በሚነግስበት ቦታ ላይ መሆኑ። አሁን ብዙ ሰዎች ኢየሩሳሌም እንደ ቅዱስ ከተማ ነው የሚመለከቱት። ብዙዎችም ለሙስሊሞችም ቅድስት ኢየሩሳሌም ቅድስት ከተማ ነች፣ ለክርስቲያኖችም ለይሁዲዎችም። ነገር ግን ደግሞ የምትመለከተው በተቃራኒው ይህንን አይነት መሰለ ቅድስት ተብሎ በሚጠራበት አካባቢ ላይ የእርኩሰት በዓል ሊከበር ነው። ቢቹ ዳር ነው የሚከበረው። የሚገርም ከ10,000 በላይ የሚሆኑ ሆቴሎች ይህንን በዓል ለሚመጡ እንግዶች ከመላው ዓለም ክፍት ተደርጓል። ቁሰታቸው እንዲፈጽሙ ክፍት ተደርጓልና በእርግጥ የዚህ ዋነኛ አቀንቃኞችና አራማጆች እና የዚህ መሰረት የጣሉ ሰዎች
ምዕራባውያንና የምዕራባውያን አስተሳሰብ ነው በዋናነት ሄደን ስንመለከተው የምዕራባውያን አስተሳሰብ ነው። በተለይም ደግሞ ኒው ሊበራሊዝም የሚለው ፖሊሲና እሳቤ የፖለቲካ አስተሳሰብ ሰው የፈለገውን መሆን ይችላል። ከፈለኩ እኔ ዝንጀሮ ነኝ ብሎ መናገር ይችላል። ከፈለኩ ጊንጥ ነኝ ብሎ መሆን ይችላል። ከፈለኩ ትንኝ ነኝ ማለት ይችላል። 80 ጾታዎች እንዳሉ ነው። ምን መሰለህ ይሄ የከበረውን የሰው ልጅ በእግዚአብሔር አምሳልና መልክ የተፈጠረውን የሰው ልጅ ፈጣሪውን ለማዋረድና ለማሳነስ የተሰጠ የሰይጣን አጀንዳ እንደሆነ ሊታወቅ ይገባል። ነገር ግን እነዚህ በምዕራባውያን የተቀነቀነው ነገሮች በየዓመቱ በተለያየ በእርግጥ በዋናነት ኢየሩሳሌም ይከበር እንጂ በየሀገሩ ደግሞ እኮ በእነ እንግሊዝ አውሮፓ ሀገሮች ላይ አሜሪካም እኮ ይከበራል። ይሄ ሙት ባህር ላይ ዋናዎቹ ናቸው። ከ100,000 በላይ ሰዎች ተገኝተው በዚህ እነሱ ታሪካዊ ያሉበት ምክንያት ምንድነው? ሰዶምና ጎሞራ ላይ እዛው አቅራቢያ ላይ ታሪኩ እዛው የተፈጸመበት ቦታ ላይ ለማክበር መዘጋጃታቸው የሚደንቅ ነው። በታሪክ ለመጀመሪያ ነው የሚለው በታሪክ ለመጀመሪያ ጊዜ በመካከለኛው ምስራቅ የዚህን ያህል ተዘጋጅቶ የማይታወቀው ከዚህ በፊት ቴልአቪቭ ላይ ተከፍሯል። ኢየሩሳሌምም ላይ ተደርጓል። ያልተደረገ ማለት አይደለም። ግን ምንድነው ለምንድነው በዚህ ጊዜና በዚህ ዘመን በዚህ ሰዓት በዚህ ወቅት ሁኔታ ውስጥ ሆኖ እዛ ታሪካዊ ቦታ የተባለው ወይም ደግሞ ሎጥ እሱና ልጆቹ ከተረፉበት ቦታ ላይ ሚስቱ የጨዋ እንደሆነ ከቀረችበት ቦታ ላይ ለምንድነው እዛ ሊከበር የተፈለገው የሚለውን ነገር ስንመለከት እንግዲህ ይሄ ዋና የሚያመለክተን የመጨረሻ ሰዓት ላይ መድረሳችን ወንድማችን ይልቃል የመጨረሻ ሰዓት ላይ ደርሰናል። የመጨረሻ ጊዜ ላይ መድረሳችንን የሚያመለክት ጉዳይ ነው። እውነት ነው። በዓሉ እንግዲህ አሁን የፊታችን ሰኞ ነው የሚከበረው። ይሄንን አከባበር ደግሞ ከ100 በላይ ሚዲያዎች ይዘግቡታል፣ ያሰራጩታል። እውነት ነው። ተመልከት ምንድነው የተፈለገው ነገር ያለ እሱን ከመተንተን በፊት ፓስተር በችም ግራውንዳችን እግዚአብሔር ቃል አይደለ በሉቃስ ወንጌል 17 ላይ 26 እስከ 30 ሁሉንም ባላነበው ግን መሰረታዊ የሆነውን ብናነሳ ደስ ይለኛል። ትንቢታዊ የሆነውን ጌታ ኢየሱስ ራሱ ነው እንግዲህ ትንቢቱን የተናገረው። ምንድነው የሚለው? በኖህ ዘመንም እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከቡ እስከገባበት ቀን ድረስ ይበሉ ይጠጡ ይጋቡም ነበር። የጥፋት ውሃ መጣ፣ ሁሉንም አጠፋ። እንዲሁም ይላል በሎጥ ዘመን እንደሆነ ይበሉ ይጠጡ ይገዙም ይሸጡም ይተክሉም ቤት ይሰሩ ነበር። ሎጥም ከሰዶም በወጣበት ቀን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ የሚገለጥበት ቀን እንደዚሁ ይሆናል ይላል እና በዚህ ላይ ተመስረተ አስተቀጥል ምንድነው መሰለህ ያኛው በሎጥ ዘመን በውሃ ነው። በኖህ ዘመን በሎጥ ዘመን ደግሞ በእሳት ዲን ነው። ሁለቱም ተመሳሳይ ነው። ሁለቱም ጋር የተፈጠረው ነገር ርኩሰት ነው። ሁለቱም ጋር የንስሐ ስብከት ተሰብኳል። ሁለቱም ጋር አለመመለስ አለ። እንደውም እኮ ሎጥን ሊያድኑ የመጡ በሰው የተመሰሉ መላእክቶችን እንኳን አስወጣልን እንገናኛቸው እስከ ማለት ደረጃ እኮ የደረሰበት ነው። ሶዶም ጎሞራ እግዚአብሔር ከአብርሃም ጋር ሁሉ የተማከረበት ነው እና 5 ሰው በዛ ከተማ ቢገኝ አድናለሁ ብሎ የተናገረበት ነው። እንግዲህ ዋናው ነገር አሁን ላይ በዛ አካባቢ ለምንድነው መከበር የተፈለገው ስንል አንድ የመጨረሻው ሰዓት እንደደረሰና ጊዜው እንደደረሰ አመልካች እንደሆነ እንድናውቅ ያስፈልጋል። አመልካች ዘመኑ ማለቁን የሚያመለክት ጉዳይ እንደሆነ ልንረዳ ያስፈልጋል። ሁለተኛ ይሄ የእርኩሰት እሳቤ በተለይም ደግሞ በአሜሪካ አናቱን ስለተመታ እየተቀዛቀዘ መጥቷል። አሁን ወንጌል በኃይልና በስልጣን በሰሞኑን እንደዘገብነው በእንግሊዝ፣ በአሜሪካ፣ በአውስትራሊያ፣ በቻይና፣ በፓኪስታን፣ በአውሮፓ፣ ስኮትላንድ፣ አይርላንድ ምናምን፣ ሱዲን የመሳሰሉ ሀገሮች ውስጥ አውስትራሊያ እሳቱ ገደ ነው። ላቲን አሜሪካ ሄደን ብራዚል፣ ሆንዱራስ፣ ጓቲማላ የመሳሰሉ በዓለም ዙሪያ የእግዚአብሔር እሳት እንደገና እየተነሳ ነው ያለ። እዛ ጋር ፌዳውት አድርጎ እዚህ ጋር እየተነሳ ነው ያለ። ስለዚህ አሁን ሰይጣን ባለው ኃይል መንቀሳቀስ አለበት።
ይቅርታ ባለው ኃይል መንቀሳቀስ አለበት። ለምንድነው? አንደኛ ይህንን እንቅስቃሴ ለማቆም ነው። ሁለተኛው ደግሞ ምንድነው? ንጉሱን ሊቀበሉ ነው። እነሱ ንጉሳቸውን አይሁዶቹ እንዳሉት ንጉሳችን በቅርብ ይመጣል እንዳሉት ሐሰተኛው መሲህ ክርስቶስን ሐሰተኛውን ነቢይ ሊቀበሉ ዝግጅት እያደረጉ ሽርጉድ እያደረገች ነው ዓለም። ውስጥ ስለሆነ እኮ ነው የማይታየን። አሁን እኛ ለምሳሌ ብሎ ሲወርድ እንድንደነግጥ ነው የሚፈለገው። ግን ምን እያደረጉ ነው? ዓለምን እያለማመዱት እኮ ነው። ርኩሰት እያለማመዱት ነው። ጥፋት እያለማመዱት ነው። በቤተ ክርስቲያን ሐሰትን እያለማመዱት ነው። ውንብድናን እያለማመዱት ነው። ሁሉ ነገር ትሬንድ እየተደረገ ነው። ትሬንድ እየተደረገ ነው። ለምን? በመጨረሻው ሰዓት ሲፈነዳ ኖርማል ነው የሚሆንብህ። ተለማምደዋል፣ የምታውቀው ነገር ነው። ስለዚህ በቀላሉ ለአውሬው መስገድ እንዲችል ዓለም ሁሉ ለአውሬው መስገድ እንዲችል ማድረግ የሚችሉትን ሁሉ እያደረጉ ያሉበት ጊዜ ነው። ያውም ዋናው ቦታ። ለምንድነው እስራኤላውን መፍቀድ ነበረባት? እንደው እዚህ ላይ ማንሳት ተገቢ ነው ብዬ አስባለሁ። ስለዘገብ ነው ወንጌል በእስራኤል ምድር ላይ እንዳይሰበክ በሕግም ጭምር ለመከልከል። በአንጻሩ ደግሞ ይሄ ደግሞ ቱሪዝም መስህብ በሚስብ አይነት መልኩ ከባዱን ያውም የእግዚአብሔርን ልብ የሚያሳዝነውንና የሚያስቆጣውን ነገር በር ከፍተው እያስተናገዱ ነው። እንዴት ነው አሁን ሁለቱ እርስ በርስ አይጋጭም? ለምንድን ነው መሰለ? የአውሬው መንፈስ ተያይዞ ነው የሚሰራው። ገብቶሃል? እዚህ ጋር ጨዋ መንፈስ መስሎ ይሰራል። ገብቶሃል? እዛ ጋር ደግሞ በሌላ መልክ ይሰራል። መቅደሳቸውን ሊሰሩ ዳርዳር እያሉ በተዘጋጁበት ሰዓት። ስለዚህ አሁን ላይ ገብቷል። ያ መቅደስ ላይ ሊነግስ የሚችለው አውሬው እንደሆነ እኮ የሚያመለክት እኒህ አይነት ነገሮች ናቸው። እነዚህ አይነት ነገሮች ባይኖሩ አመልካች የሆነ ነገር ለኛ የለንም። አመልካች ነው ይሄ። ተመልከት እስቲ እንደነ ራሻ ደግሞ ያሉ ሀገሮች ኦፊሻሊ የሰይጣንን አምልኮና የኤልጂቢቲኪውን ኦፊሻሊ አግደው ወንጀል ነው እስከ ሞት ድረስ ያስቀጣል ይላሉ። ዘግበነዋል። አዎ ያስቀጣል ይላሉ። እንደ እስራኤል ያሉ ሀገሮች ደግሞ ዌልካም ኑልን፣ ርኩሰታችሁን ምድራችን ላይ ፈጽሙ፣ እንደውም ቦታ አለላችሁ እኮ አያቶቻችሁ ቅድመ አያቶቻችሁ በዲን ያለቁበት ይህን ርኩሰት ሲፈጽሙ እሳት ወርዶ የተበሉበት ቦታ ላይ ለምን መታችሁ አታደርጉም ይላሉ። የሚገርም ነው። እና እነዚህ ነገሮች ሊሆኑ ግድ ናቸው። ወንድሜ ይልቃል፣ ሊሆኑ ግድ ናቸው። ግድ ነው ራሱ ኢየሱስ ስለተናገረ። አዎ ግድ ናቸው። እና በመጨረሻው ዘመን ጥፋት በሁሉ ቦታ፣ ርኩሰት በሁሉ ቦታ ላይ በደጅ ቆሞ ስታዩ ዘመኑ እንደቀረበ እወቁ ይላል። የሚቀጥለው ርኩሰት የት ነው የሚሆነው ብትላይ መቅደስ ውስጥ ነው። መቅደሱ ከሰሩ በኋላ መቅደስ ውስጥ ነው ርኩሰቱን የሚያዩት። ትንቢት ነው። እስከዚህ ድረስ ምንድነው አይሁዶች ለምን አይናገሩም? ይሄን ያህል እምነት እያላቸው ብትላይ ደንዝዘዋል። ሮሜ የሚነግረን ይህንን ነው። ጳውሎስ በሮሜ መጽሐፍ የሚነግረን በአይሁድ ድንዛዜ ሆኗል አለ። እውነት ነው። ገብተዋል። ድንዛዜ እስካልተነሳ ድረስ መሲያቸው መጥቶ የሄደው የናዝሬቱ ኢየሱስ እንደሆነ አያውቁትም። እነሱ አያውቁም። አሁንም የናዝሬቱ ኢየሱስን አይቀበሉም። ስለማይቀበሉት የሚጠብቁት አዲስ ንጉሥ አላቸው። እሱም ንጉሳቸው ማን ነው? ሐሰተኛው ክርስቶስ ነው። ሐሰተኛው መሲህ ነው። ገብቷል። ስለዚህ እሱ አለ ብለው እኮ ነው ረቢው የተናገሩት። አለ ተወልዷል፣ አለ በቅርቡ ይገለጣል ብለው ነው እየጠበቁት እኮ ነው ያለው። ታዲያ የእስራኤልን ሕዝብ ርኩሰት ቢያለማምዱት እዛ ሄደው ምን ችግር አለው? መንፈሱ እኮ አንድ ነው። እውነት ነው። እና ስለዚህ እነዚህ ሁኔታዎች በዓለም ላይ እንግዲህ ሊሆኑ ግድ እንደሆነ አውቀን ተረተን ተገንዝበን ልንጸልይ ያስፈልጋል። ቤተ ክርስቲያን ለትውልዷ ልትጠነቀቅ ያስፈልጋል። ወጣቶች ላይ በጣም እኔ አሁንም ማዝነው ሕፃናት ላይና ወጣቶች ላይ ቤተ ክርስቲያን ከፍተኛ ስራ መስራት አለባት። እኔ እንደውም እያንዳንዱ ቸርች የወጣት ፓስተር ቢኖረው ዩዝ ፓስተር ዩዝ እና ችልድረን ፓስተር ተብሎ ቢኖረው ጥሩ ነው። እነሱን ምክንያቱም ተተኪዎች ስለሆኑ እንደ ሐሳብ ነው ማቀርበው። ለምን ትውልዱን ትምህርት ቤት ነው
የተለያየ ቦታ ነው። ምን እንደሚያገኘው አናቅም። ከማን ጋር ውሎ እንደሚመጣ አናቅም። እናት አባቶች፣ ወላጆች ለልጆቻችሁ ከፍተኛ ኬር ማድረግ አለባችሁ። ቢዝነሱ ማሯሯጥ ብቻ አይደለም። ከልጆቻችሁ ጋር ጊዜ መውሰድ፣ ህብረት ማድረግ፣ መጸለይ። እናንተ የምታደርጉትን ልጆች ይከተላሉና ምሳሌዎች ልትሆኗቸው ይገባል። ቤተክርስቲያንም በተሰጣት ተልእኮ ትውልዱን ለመታደግና ለማዳን እርምጃዎች መውሰድ አለባት። በጀት መድባ ሁሉን ነገር አስተካክላ ገብቷል። ዝም ብሎ ቅዳሜ ከሰዓት የወጣቶች ፕሮግራም መባል አይደለም። ፓስተር ባለው ሙሉ ጊዜ በሰጠ አገልጋይ የሚመራ መሆን አለበት። አደረጃጀቱ የጠነከረና የጠበቀ መሆን መቻል አለበት። ይሄንን ማድረግ ስንችል ነው ወጣቱን ከእንደዚህ አይነት የጥፋት ህይወት ከእንደዚህ አይነት ዓለም ላይ እንደወረሽኝ እየመጣ ካለ የጥፋት ህይወት፣ ሴጣናዊ አምልኮ፣ ሴጣናዊ አሰራር፣ ሴጣናዊ ተልእኮ ልንጠብቀው የምንችለው። አለበለዛስ እኛም እንደ ምዕራባውያን ማንሆንበት የማይደርስብን ምንም ምክንያት የለም። ስለዚህ ይህንን ጉዳይ ትኩረትና አበክሮ ሊሰጠው የሚገባ ጉዳይ ነው ማለት እወዳለሁ። እንግዲህ ለዛሬ ለእሑድ ምሽት ይህንን ካልን ይበቃል። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ዘመን ላይ ነው ያለነው። በታሪክ አጋጣሚ እንግዲህ ጆሮ ያለው ይስማ ነው የሚለው የእግዚአብሔር ቃል። በትክክል ነው ያስቀመጥክልን። በጣም ያስፈራልና እንግዲህ ከ4000 ዓመት በኋላ ይህንን ካርታ ወይም ደግሞ የና አጀንዳ መዞ ሰይጣን ሲያመጣ ካልባንንን መቼም ልንባንን እንችላለን ብዬ አላስብም። እንግዲህ አሁን የተቀደሰ አገር በሚባልበት በተቀደሰ መቅደስ የሚገነባበት ቦታ ላይ ተብሎ የሚታመነው ማለት ነው። ስለዚህ እዛ ላይ ሰይጣን ይሄንን ካደረገ በግልጽ የጌታ ኢየሱስ ክርስቶስ መምጣት በጣም በጣም በቅርብ እንደሆነ እናምናለንና ውድ ክርስቲያኖች ቅዱሳን እንግዲህ ይህንን መረጃ ከሰማችሁበት ጊዜ ጀምሮ ራሳችሁን እንድትጠብቁ እንድትዘጋጁ ማሳሰብ እንወዳለን። ለዛሬ የእሁድ ምሽት ይዘን የመጣነው መረጃ ይህን ይመስላል። በነገው በሰኞ ደግሞ እግዚአብሔር ፈቃዱ ከሆነ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ጥበቃ፣ ቸርነት፣ ማስተዋል ከኛ ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።